አርእስተ ዜና የተፈናቀሉ ወገኖች ስቃይ የሚያበቃው ጊዜያዊ የሰብአዊ እርዳታ በመስጠት ሳይሆን በዘላቂነት ወደ ቀያቸው በመመለስ በመሆኑ ችግሩን ለመፍታት ከፍተኛ ጥረት እንደሚያደርጉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በፍሎሪዳ ተቀብለው እንደሚያነጋግሩ ቢቢሲ ዘገበ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናዎችን አሁን ጀምረዋል። ከዜናዎቹ ጋር በእምነት ሰለሞን ነው። የተፈናቀሉ ወገኖች ስቃይ የሚያበቃው ጊዜያዊ ሰብአዊ እርዳታ በመስጠት ሳይሆን በዘላቂነት ወደ ቀያቸው በመመለስ በመሆኑ ችግሩን ለመፍታት ከፍተኛ ጥረት እንደሚያደርጉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህንን የገለጹት በሽረ እንዳስላሴ ከተማ የሚገኙ ከምዕራብና ሰሜን ምዕራብ ዞኖች አመራሮች ጋር ባደረጉት ውይይት ነው። የተፈናቀሉ ወገኖችን ለመመለስ ከሚደረገው ጥረት በተጨማሪ ፈጣን የህይወት አድን ስራ መስራት አለብንም ብለዋል። ታደሰ ልጃለም በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ ከምዕራብ ትግራይ ተፈናቅለው በእንዳስላሴ ሽረና አካባቢያ ከሚገኙ በርካታ የተፈናቃይ ካምፖች ውስጥ 3ቱን ካምፖች ጎብኝተዋል። የተፈናቀሉ ወገኖች ስቃይ የሚያበቃው ጊዜያዊ የሰብአዊ እርዳታ በመስጠት ሳይሆን በዘላቂነት ወደ ቀያቸው መመለስ በመሆኑ ችግሩን ለመፍታት ከፍተኛ ጥረት እንደሚያደርጉም ፕሬዝዳንት ታደሰ ወረደ ገልጸዋል። በእንዳስላሴ ሽረ ከምዕራብና ሰሜን ምዕራብ ዞኖች አመራሮች ጋር ባካሄዱት የጋራ ውይይት መድረክም ህጻጽ እንደማሳያ አየን እንጂ ሁሉም ተፈናቃዮች ባሉባቸው ሌሎች መጠለያ ጣቢያዎች ያለው የተፈናቃይ ወገኖች ህይወት ተመሳሳይ ናቸው ሲሉም አመላክተዋል። ሰለስተ ዑደት ገርና ለና ንኹሉ ተናይ ተማዛወልቲ ካምፕታት ዝውክል በህጻጽ መጠለያ ጣቢያና በሌሎች 3 የተፈናቃይ መጠለያ ካምፕ ጉብኝት አድርገናል። ህጻጽን አየን እንጂ ሁሉም የተፈናቃይ ወገኖቻችን ካምፕ ባሉባቸው ሌሎች መጠለያ ጣቢያዎችም የሚወክልና ተመሳሳይ ሁኔታ ውስጥ እንዳሉ የሚያሳይ ነው። አጠቃላይ ተፈናቃዮች ያሉባቸው ችግር አንድ አይነት እንደሆነ የሚታወቅ ነው። ወደ እነዚህ መጠለያ ጣቢያዎች የመጣ ነው የትግራይ ጊዜያዊ አስተዳደር ካቢኔ ነው። ቀጣይ ምን ማድረግ አለብን፣ ይህን ችግር እንዴት ልንፈታው ይገባል የሚል ለቀጣይ አቅጣጫዎች አስቀምጠን መሄድ አለብን። ፕሬዝዳንቱ አክለውም የተፈናቀሉትን ሰዎች መመለስ እያሰብን ፈጣን የህይወት የማዳን ስራ መስራት አለብን ያሉ ሲሆን ዋና አጀንዳውም የተፈናቃዮችን ህይወት በዘላቂነት ለመፍታት ስትራቴጂካዊ አሰራር መከተል ይገባል ብለዋል። ህይወት ናይ መድሃን ዘሎ ነገር አሎ ተዚ አሁን ቀዳሚ ስራ ማድረግ ያለብንና ቀዳሚ አጀንዳ አድርገን እየሰራ ነው ያለነው ስራ የህይወት ማዳንና ማቆየት ነው። በሌላ በኩል ደግሞ ጎን ለጎን በዘላቂነት መፍትሄ እንዲመጣ ምን ማድረግ አለብን? የተፈናቀሉትን ህይወትና በዘላቂነት ችግሩን ለመፍታት ስትራቴጂካዊ አሰራር መስራትና መከተል ያስፈልጋል። የተፈናቀሉ ወገኖች ስቃይ የሚያበቃው ጊዜያዊ የሰብአዊ እርዳታ በመስጠት ሳይሆን በዘላቂነት ወደ ቀያቸው መመለስ በመሆኑ ችግሩን ለመፍታትም ከፍተኛ ጥረት ማድረግና መረባረብ ያስፈልጋል። በህጻጽ በሚገኘው የመጠለያ ካምፕ የሚገኙ ተፈናቃይ ወገኖች በረሃብና በተለያዩ ምክንያቶች ለሞት እየተዳረጉ መሆኑን በሚዲያ መውጣቱ ተከትሎ የምዕራብ ትግራይና የሌሎች ተፈናቃዮች ጉዳይ ዘላቂ መፍትሄ እንዲሰጠው የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን የተለያዩ ወገኖች ድምጻቸው እያሰሙ ይገኛሉ። በጄኖሳይዳዊ ጦርነቱ ምክንያት በደረሰው ጉዳት ከመንግስት ካሳ እየጠበቅን የፌዴራል መንግስት ግን ለወሰድነው ብድር በወለድ ላይ ወለድ በመጨመር እንድንከፍል እያስገደደን ነው ሲሉ የሽሬ ንግድ ማህበረሰብ ገለጹ። የንግዱ ማህበረሰብ ይህንን ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከሽረ ንግድ ማህበረሰብ ጋር በብድርና የወለድ ጉዳዮች እንዲሁም በግብር አዋጅ 1395/17 ዙሪያ ባካሄዱት ውይይት ነው። ለኃይለ ሥላሴ ገብረ ሚካኤል ዘገባ ማዕዛ መኮንን። በትግራይ ያለውን የንግድ ማህበረሰብ የብድር መክፈያ ጊዜ ገደብ እንዲራዘምና የወለድ ስረዛ እንዲደረግለት በተደጋጋሚ ለፌዴራል መንግስት ጠይቀው እስካሁን ምንም አይነት ምላሽ ባለማግኘታቸው ከባድ ፈተና ውስጥ ገብተው እንደሚገኙ በተለያዩ ጊዜያት እየገለጹ መጥቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በሽረ እንዳስላሴ ከተማ ተገኝተው ከንግዱ ማህበረሰብ ጋር ባደረጉት ውይይትም የንግዱ ማህበረሰብ የብድር መክፈያ ጊዜ ገደብ እንዲራዘምና የወለድ ስረዛ እንዲደረግለት እንዲሁም ደግሞ የግብር አዋጁን መሰረት በማ
በማድረግ ውይይት አድርገዋል። የሽረ ንግድና ዘርፍ ማህበራት ፕሬዝዳንት መምህር ፍስሐ ገብሩ እንደገለጹት የትግራይ ንግድ ማህበረሰብ በጦርነቱ ማግስት በፕሪቶሪያው ስምምነት መሰረት ከመንግስት ካሳ እየጠበቀ ያለ ላልሰራበት ብድር የወለድ ዕዳ እንዲከፍል መጠየቁ አግባብነት የሌለው ነው ሲሉ ገልጿል። ባንክታት አፍጥዋን ኩናት በባንክ የተበደርነው ብድር በጦርነት ሳቢያ ወዲያው ስለተዘጋ መንቀሳቀስ አልቻልንም። ባልሰራንበት ሁኔታ እስከነወለዱ ክፈሉ እየተባልን ነው። ካልሆነም እንድንቀጣ ተወስነዋል። ለምክር ቤትም ይሁን ለጠቅላይ ሚኒስቴሩ ካሁን በፊት ለመነጋገር ችለን ነበር። ለጊዜው የ1 ዓመት እፎይታ ቢሰጥንም አሁን ላይ ግን ወለዱን ጭምር ክፈሉ እየተባልን ወለዱን ከመጨመር ውጭ ምንም መፍትሄ ልናገኝ አልቻልንም። በተጨማሪም 1395/17 አዲስ የወጣውን የግብር አዋጅ ማሻሻያ በስራ እንቅስቃሴ ላይ የሌለውን የትግራይ ነጋዴ የሚያዳክም በመሆኑ ተግባራዊ ሊሆን አይገባም ሲሉም በመድረኩ የተሳተፉ ነጋዴዎች ገልጸዋል። ይህ በእንዲህ እንዳለም የወሰድነውን ብድር ከነወለዱ ካልከፈልን ለብድር የተያዙ ንብረቶቻችን ለጨረታ እንዲወጡ እየተጠየቅን ነው ሲሉም ተሳታፊዎቹ አክለዋል። ሌላው በመድረኩ የግብር አሰባሰብ ሂደትን መሰረት ያደረጉ ጥያቄዎች የተነሱ ሲሆን የሽረ እንዳስላሴ ከተማ ከንቲባ አቶ ገብረመድህን ዮሐንስ በግብር አሰባሰብ ላይ ለተነሱ ችግሮች መፍትሄ ለማስቀመጥ ጥረት እንደሚደረግም ገልጿል። ገለገሊው በጣም ተዳከመ። እያንዳንዱ ነጋዴ በጣም የተዳከመ ነው። ይህ በሚገባ እናውቃለን። ቢሆንም ግን እያገዝን መጥተናል። በግልጽ ለመጣ ነጋዴ ወለድ እየተውንለት መጥተናል። ከዚህ በኋላም ያለውን ችግር ለመፍታት ዝግጁ ነን። የባንክ ዕዳዎችን በሚመለከት ከብሔራዊ ባንክ እንዲሁም ከኢትዮጵያ ንግድ ባንክና ሌሎች የሚመለከታቸው ተቋማት ጋር በተደጋጋሚ ውይይቶች መካሄዳቸውና እልባት እስኪገኝባቸው ድረስ ጉዳዩ ሰላማዊና ፖለቲካዊ በሆነ መንገድ ጥረቶች እንደሚደረጉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስገንዝበዋል። ከምዘለዎ ተቀበልናዮ አዋጅ የለን እንደመጣ የተቀበልነውን አዋጅ የለም። ካተረፍከው ነው ክፈሉ እየተባለ ያለው። ብዙም አላተረፍንም ልትሉ ትችላላችሁ። ሆኖም ጠቃሚ የሆነ ነገር ልንቀበል ግድ ነው። አዋጅ ልንከለክልና አንቀበልም ልንል አንችልም። ለሀገር ጠቀሜታ ነው። እንደራደር ማለት ይቻላል። እንዳትቀበሉ ግን አይባልም። ከምዕራብ ትግራይ ተፈናቅለው በተለያዩ የመጠለያ ጣቢያዎች የሚገኙ ተፈናቃይ ወገኖች በረሃብና በተለያዩ መከራዎች ለበሽታና ለሞት እየተዳረጉ መሆኑን የምዕራብ ትግራይ ዞን ምክትል አስተዳዳሪ ገለጹ። አስተዳዳሪው አቶ ተስፋ ማርያም ገብረ መስቀል እንደገለጹት በየቀኑ በስቃይ ላይ የሚገኙት እነኚህ ወገኖቻችን ለመታደግ ዘላቂ መፍትሄው ወደ ቀያቸው መመለስ መሆኑን አክለዋል። ሙሉ ብርሃን ዳርጌ ተጨማሪ አላት። ከትግራይ ምዕራባዊ ዞን ተፈናቅለው በሕጻጽ መጠለያ የሚገኙ ተፈናቃዮች በሰው ሰራሽ ረሃብ ለከባድ ስቃይ መከራና ሞት ተጋልጠው እንደሚገኙ ይታወቃል። በዚህም በርካታ ተቋማት፣ መንግስታዊና መንግስታዊ ያልሆኑ በጎ አድራጊዎች፣ የሃይማኖት ተቋማት እንዲሁም ግለሰቦችና የማህበረሰብ አንቂዎች ሳይቀር የስቃዩን አስከፊነት በመረዳት ሰውን ለመርዳት ሰው መሆን በቂ ነው በሚል መልካም እሳቤ የቻሉትን ሲያደርጉ ይስተዋላል። አሁንም ቢሆን የችግሩ ስፋትና ጥልቀት በመረዳት የተፈናቃዮችን ህይወት ለማዳን ሰፊ ስራ የሚያሻ መሆኑን ይገለጻል። የዚህ ሁሉ ዋነኛ መንስኤ በ2015 ዓ.ም የተፈረመውን የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተፈጻሚነት ባለማግኘቱ እንደሆነ የትግራይ ምዕራባዊ ዞን ምክትል አስተዳዳሪ አቶ ተስፋ ማርያም ገብረ መስቀል ገልጸዋል። በመሆኑም ለተፈናቃዮቹ ለመድረስ እየተደረገ ያለውን ጥረት የሚመሰገን መሆኑንና ወደ ቀያቸው ተመልሰው ዘላቂ መፍትሄ ማግኘት የሚችሉበትን ሁኔታ ለመፍጠር በአንድነትና በትጋት መስራት እንደሚያሻም አስገንዝበዋል። ናይዚ ሁሉ ስቃይ መበገሲ ውዕል ፕሪቶሪያ ብዘይ ምፍጻም ነው። የዚህ ሁሉ ስቃይ መንስኤ የፕሪቶሪያ ስምምነት አለመፈጸም ነው። ስለዚህ ሁሉም ዓለም አቀፍ ማህበረሰብ አሁን የተፈናቃዮቹን ህይወት ለማዳን ባሳየነው የአንድነት እንቅስቃሴ በማጠናከር የትግራይ ምዕራባዊ ዞን ሁሉም ተፈናቃይ ወደ ቀዬው እንዲመለስ በሁሉም የሥራ እንቅስቃሴያችን ይህንኑ ነው ቅድሚያ ልንሰጠው የሚገባን። ምክትል አስተዳዳሪው እንደገለጹት በሁሉም መጠለያ ጣቢያዎች ያለውን የተፈናቃዮች ህይወት ቢዳሰስ የሕጻጽ አይነት ህይወት ነው የሚኖሩት ያሉት አቶ ተስፋ ማርያም የሕጻጽ መጠለያ ጣቢያ በአጋጣሚ ሆኖ በማህበራዊ ሚዲያ በስፋት መሰራጨቱንና አትኩሮት ማግኘቱን ካልሆነ በስተቀር በሁሉም መጠለያ ጣቢያዎች የሚገኙ ተፈናቃዮች እጣ ፈንታቸው ተመሳሳይ ሆኖ ይገኛልም ብለዋል። በደንብ ክንተአማመን ዝግበና ኩለን በደንብ መረዳትና ማመን ያለብን ነገር በሁሉም ዞኖች ማለትም በሰሜን ምዕራብ፣ በማዕከላዊ፣ በምስራቅ፣ በደቡብ፣ በመቀለ የሚገኙ ሁሉም መጠለያዎች ሕጻጽ ናቸው። ልዩነቱ ግን የሕጻጽ ጉዳይ በአጋጣሚ ጫፍ ላይ ወጥቷል፣ የሚዲያ ሽፋንም አግኝቷል። በዚሁ አጋጣሚ ይህንን ችግር በማህበራዊ ሚዲያ ይፋ ያደረጉት የሚዲያ አካላትና ሰዎች ምስጋና ይገባቸዋል። እስካሁን ባለው መረጃ መሰረት በትግራይ ባለው አማካኝ የቤተሰብ አስተዳዳሪዎች ሲታይ ለ556
ለ15678 እስትንፋስ ሰብአዊ እርዳታ በገንዘብና እህል ድጋፍ መደረጉን ገልጸዋል። ሻዕ ሕዝብ ዘለና ዝተጠርነፈ ሓበሬታ አሁን ባለን የተቀናጀ መረጃ በአቬሬጅ በትግራይ ባለው የቤተሰብ አስተዳደር ብዛት በአማካይ ሲወሰድ ለ55678 እስትንፋስ የሚደርስ እህልና ገንዘብ ድጋፍ ተደርጓል። የትግራይ ምዕራባዊ ዞን ምክትል አስተዳዳሪ አቶ ተስፋ ማርያም ገብረ መስቀል በአሁኑ ሰዓት ለተፈናቃዮቹ እየተሰጠ ያለውን ሰብአዊ እርዳታ ለጊዜው ከመድረስ ባለፈ ዘላቂ መፍትሄ ሊሆን እንደማይችል በመግለጽ ስለሆነም ዋነኛና ወሳኝ መፍትሄው ወደ ቀያቸው መመለስ መሆኑንም አስምረውበታል። እዚ ሕዚ ዝውሃብ ዘሎ ሓገዝ አሁን እየተሰጠ ያለው ድጋፍ በመሰረቱ ጊዜያዊ ነው። ህይወት ለማዳን የራሱ ትርጉም ይኑረው እንጂ ዘላቂ የሆነ ወይንም የተደራጀና የተስተካከለ ማህበራዊ ህይወትን ለመምራት የሚያስችል አይደለም። ስለዚህ ይህንን ሁኔታ ለመቀየር ከተፈለገ አሁንም ቢሆን ይህ ህዝብ ወደ ቀየው መመለስ መቻል አለበት። በትግራይ በነበረው ጦርነት ሳቢያ በውሃ መሰረተ ልማቶች ያጋጠመውን ውድመት ዳግም ለመገንባት ዋና ኢነርጂ ሚኒስቴር እየሰራ መሆኑን ተገለጸ። በ3 የትግራይ ወረዳዎች በሚገኙ 15 ቀበሌዎች ያጋጠመውን የተፋሰሶች ውድመት ለመጠገን በአጭር ጊዜ ወደ ተግባር እንደሚገባም ተገልጿል። ማዕድ ኃይለ ብራይት ደብደልደንሲ ከውሃና ኢነርጂ ሚኒስቴር ጋር በመተባበር በሀገር ደረጃ በ45 ሚሊዮን ዩሮ በ5 ተፋሰሶች እንደሚተገበር የተገለጸ ሲሆን በትግራይም በተከዘ የጸባ አይና ንዑስ ተፋሰስ እንደሚተገበር በዛሬው ዕለት በመቀለ ከተማ በዘጋጀው የውይይት መድረክ ተገልጿል። በተከዘ ስር እንደገና ጸባ አይና የተባለውን ካችመንት መርጠን ሞዴል እና ይሄን ደግሞ ለሌሎቹ አካባቢዎች ለማስፋት የምንጠቀምበት ያሰብነው ዘዴ ነው ብለን ነው የምናስበው። ይሄ የሆነበት ዋናው ምክንያት አካባቢው ላይ በጦርነቱ የደረሰው ዳሜጅ ይታወቃል። ስለዚህ መልሰን ሪሃቢሊቴት ለማድረግ መልሰን ወደ ነበረበት ለማምጣት በአጭር ጊዜ ከዚህ ከጥር እስከ መጋቢት ድረስ የምንተገብራቸው ወይ ደግሞ የቅድሚያ ሰተን የምንተገብራቸው ትግበራዎች አሉ። የውሃና ኢነርጂ ሚኒስቴር የንጹህ መጠጥ ውሃ ጨምሮ የተለያዩ ስራዎች እየሰራ መምጣቱን የገለጹት ደግሞ የውሃና ኢነርጂ ሚኒስቴር ከፍተኛ አማካሪ ዶክተር ሚካኤል መሐሪ ስራዎቹ ተስፋፍተው እንደሚቀጥሉ ይጠቁማሉ። ንጹህ የመጠጥ ውሃን የማዳረስ የፍሳሽ አገልግሎቶች፣ ፌካል ስሌጅ ትሪትመንቶች ወዘተረፈ የማዳረስና እነዚህን ስራዎች የማስፋት ስራዎች ነው እየተከናወነ ያለው። ሁላችሁም እንደምታውቁት ከ2 ሳምንት በፊት ክቡር ሚኒስትሩ ከክቡር ርዕሰ መስተዳድሩ ጋር እዚሁ ከተማ ውስጥ በመሆን የመቀሌ ከተማን የፍሳሽ ማጣሪያ ስራ ከ2 ቢሊዮን ብር በላቀ ወጪ እዚሁ ከተማ ስራውን አስጀምረው ሄደዋል። ከዚህ በፊትም ያው በርካታ ስራዎች እንዳሉ ሁላችንም የምንገነዘባቸው ናቸው። ይሄ ስራ ተስፋፍቶ ይቀጥላል ብለን እናስባለን። በኢነርጂ ዘርፍም እንደዚሁ ሚኒስቴር መስሪያ ቤቱ ሰፊ የሆኑ ከሪኒዌብል ኢነርጂ ወይም ታዳሽ የኃይል ምንጮችን የማስፋፋት ስራዎችን በሰፊው እያከናወነ ይገኛል። በብራይት ፕሮጀክት የተከዘ ተፋሰስ አስተባባሪ ዶክተር ብርሃነ ጉሩም በበኩላቸው የጸባ አይና ተፋሰስ ያለውን ሁኔታ በማጤን ለቀጣይ ኢኮኖሚያዊ ለውጥ ለማምጣት ፕሮጀክቱ እየሰራ መሆኑ ይገልጻሉ። ኣብ ትግራይ በአጠቃላይ ኣብ ጸባ አይና ደግሞ ጽቡቅ ባህሩ ናይ ማይ ስራሕቲ አሉ መስኖ በትግራይ በተለይ ደግሞ በጸባ አይና ጥሩ የሚባሉ የውሃ ስራዎች አሉ። ስለዚህ እነዚህ የውሃ ስራዎች የነበሩ ችግሮች ለይተ ለቀጣይ ጥሩ ለውጥ እንዲኖር በተለይም በማህበራዊ ኢኮኖሚ ለውጥ ለማምጣት ዓላማ አድርጎ እየሰራ የሚገኝ ፕሮጀክት ነው። በብራይት ፕሮጀክት የተያዘውን እቅድ ተግባራዊ ሆኖ ማህበረሰቡ ተጠቃሚ እንዲሆን የሁሉም ትብብር ያስፈልጋል ያሉት ደግሞ በውሃና ኢነርጂ ሚኒስቴር የውሃና መሬት ሀብት ማዕከል ምክትል ዳይሬክተር ዶክተር ጠና አላመራው ናቸው። የኛ የብራይት ሮል የሚሆነው የማስተባበር ስራ ነው እና ምናልባት ሞደስት የሆነ ሪሶርስ አቬለብል የማድረግ ስራ ነው። ትልቁ የምንጠብቀው እያንዳንዱ የወረዳ እና የቀበሌ አመራር ስራዎችን በሰርቶ ከማህበረሰብ ጋር አትሊስት ማህበረሰቡ ተጠቃሚ ሊሆን የሚችልበትን መንገድ ማፈላለግ ነውና ለዚህ ውይይቶችን አድርገን መሬት ላይ ሊወርዱ የሚችሉ ስራዎችን በአስቸኳይ እንሰራለን ብዬ ተስፋ አደርጋለሁ። አሁን ደግሞ በተለያዩ መጠለያ ካምፕ የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ያሉበትን አስከፊ ህይወት የሚዳስስ የተለያዩ ምስሎችን ተመልክተን እንመለስ።
በመጨረሻ ሰሞኑን በህጻጽ አድ መሐሙዳይና በሸራሮ መጠለያ ማዕከሎች የሚገኙ ተፈናቃዮች ባለው አሰቃቂ ሁኔታ በርካታ ወገኖች መሞታቸውንና በመጠለያ ማዕከላቱ ያሉት ወገኖችም በሞት አፋፍ ላይ መሆናቸው ታውቋል። ይህን የወለደውም የፕሪቶሪያው የሰላም ስምምነት በሙሉነት ባለመተግበሩ መሆኑን እየተገለጸ ይገኛል። ብርዛፍ ገብረ ጻድቃን በዝርዝር ተመልክተዋለች። በትግራይ በተካሄደው አውዳሚ ጦርነት በርካታ ወገኖች ለሞትና ለመፈናቀል ተዳርገዋል። ታዲያ ይህንን አውዳሚ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት የተኩስ ድምጽ ማቆም ቢችልም የስምምነት ሰነዱ በሙሉነት መተግበር ላይ ግን ብዙ እንደሚቀር ይነገራል። የትግራይ ቴሌቪዥንም ይህንን በስምምነቱ ሙሉ በሙሉ አለመተግበር የፈጠረው የተፈናቃዮች ሰቆቃ ላለፉት 2 ዓመታት እየዘገበን መምጣታችን የሚታወስ ነው። አሁን የምንገኘው በአዲግራት ከተማ አየር ማረፊያ መጠለያ ካምፕ እየተባለ በሚጠራው መጠለያ ካምፕ ውስጥ ነው። እዚህ ካምፕ ውስጥ ከምዕራብ ትግራይ የተፈናቀሉና ከትግራይ ምብራቃዊ ዞን የተፈናቀሉ ተፈናቃይ ወገኖች የሚገኙበት የሚጠለሉበት መጠለያ ካምፕ ነው። በሺዎች የሚቆጠሩ ከምዕራብ ትግራይ ተፈናቀለው በአብይ አዲ መጠለያ ካምፕ የሚገኙ ወገኖቻችን ለከፋ ሞትና ስቃይ የተዳረጉ ነው። በዛሬው ዕለትም ሰላማዊ ሰልፍ አካሂደዋል። በሽረ እንዳስላሴ ከተማ እየተካሄደ ባለው የተፈናቃዮች ሰላማዊ ሰልፍ በዋናኝነት እየተሰሙ ያሉ መፈክሮች እንግዲህ ያለ ጦርነት ያለቀን ነው፣ በረሃብና በሽታ ያለቀን ነው፣ ድምጻችን ሊሰማ ይገባል፣ ወደ ቀያችን መመለስ አለብን፣ ስቃያችን ይብቃ የሚል ነው። አሁን የምንገኘው ሰብዓ ኻሪ የተባለ በሚጠራው መጠለያ ካምፕ ውስጥ ነው። እዚህ መጠለያ ካምፕ ውስጥ ያሉት ኬንዳዎች ለ4 ዓመታት ያክል ተፈናቃዮች የተጠለሉባቸው ከመሆናቸው አንፃር አሁን ከጥቅም ውጭ ሆነው ድንኳኑ እንደምትመለከቱት ይሄንን ይመስላል። ከዝናብም ከፀሐይም የመከላከል አቅሙ አጥቷል። ሰሞኑ በትግራይ ሰሜናዊ ምዕራብ ዞን የሚገኙ በሕጻጽ በሸራሮና በዓዲ ማሕሙዳይ የተፈናቃዮች መጠለያ ማዕከሎች በረሃብ ምክንያት ባለፉት 2 ዓመታት በሁሉም ማዕከሎች ከ600 በላይ ሰዎች መሞታቸውና ከ30 ሺህ በላይ ወገኖችም በሞት አፋፍ ላይ ሆነው አስቸኳይ የምግብ ድጋፍ ይሻሉ። ለዚህም የፕሪቶሪያው የሰላም ስምምነት ተግባራዊነት መዘግየት እንደ ምክንያት ይነሳል። በሕጻጽ ተፈናቃዮች ማዕከል የሚገኙ ወገኖች በረሃብና ረሃብ በወለደው በሽታ እየማቀቁ የሚገኙ ሲሆን በመድኃኒት እጦትም በየቀኑ የሰው ሕይወት እያለፈ መሆኑን በተፈናቃዮች ማዕከሉ ያነጋገርናቸው የዚህ ሰለባ የሆኑ ቤተሰቦች ይገልጻሉ። ተአምናኽ ነራ ጸኒሓ ደሞ ወዲያ ትዘደለየ ተናምጡ ኸይብልዓውን ከምታ ትሪያ አቅሟ ተሟጦ ደሟ ጨርሳ ነበር። የፈለገችው እንዳላቀርብላት ኑራችን እንደምትመለከተው ነው። ስናገኝ እንበላለን፣ ስናጣ ታጥፈንተኛለን። በዚህ ሁኔታ ነበር የምትኖረው። መጨረሻ ላይ ግን አጥኋት። እናቴ እጄ ላይ አረፈች። በየቀኑ 2-3 ሰው ነው እየሞተ ያለው። በእድሜ የገፉት ላይ ብቻ አይደለም። ይህንን እያየን ሁላችንም ተስፋ እየቆረጥን ነው። አጸደ ገብረ ማርያም ይባላል ዘን ወላዲት እዚያ እኚህ እናት አጸደ ገብረ ማርያም ይባላሉ። የሁላችንም እናት ነበሩ። ከቃፍታ ሁመራ ወረዳ ነው ተፈናቅለው የመጡት። በረሃብ ምክንያት አንጀታቸው ተጣጥፎ ቀደው ሕክምና ያስፈልጓቸዋል ተብለው ለሕክምናም አቅም አልነበራቸውም። የሚያግዛቸውም አላገኙም። ልጆቻቸው እዚህ የሉም። አብራ የነበረችው ለራሷ አካል ጉዳተኛም የቤተሰብ አስተዳዳሪ ናት። አቅም የላትም። ስለዚህ እኚህ እናት ረሃብ የወለደው በሽታ ለሞት ዳርጓቸዋል። ለ4 ዓመታት በዚህ ስንኖር መሰረታዊ አገልግሎቶችን ሳናገኝ በተቀዳደደ ኬንዳ ቀን ፀሐዩ፣ ሌሊት ደግሞ ንፋስና ብርዱ እየተፈራረቁብን በችግር ነው ያለነው። መስርሒ ፀብሒ የብለኝ ሰንተቲ የብለኝ ጨርሐይ ከሪመ ወጥ ምሰራበት እንጀራ መጋግርበት የለኝ። በዚህ ዓመት ተራብኩኝ እንጂ ከዛ በፊት የነበሩት ለ3 ዓመታት ደህና ነበርኩኝ። አሁን ግን በረሃብ ተጠቃው፣ አቅም አጣው። ኑሮ አይደለም እየኖርክ ያለሁት። 3 ልጆች ወልጄ ነበር። 2ቱም በህይወት የሉም። አንዱ ደግሞ ሱዳን ነው ያለው ነው የሚሉኝ። እኔ ግን ድምጹም ሰምቼ አላውቅም። ረሃብ አለም፣ ጾማችን ነው የምናድረው። በጣም ችግር ላይ ነን። መድኃኒት የለም፣ እርዳታ የለ። አልፎ አልፎም 15 ኪሎ ስንዴ ትሰጠናለች። ለምንም አትሆንም። በቃ ከፍተኛ የሆነ ረሃብና በሽታም አለም። ከትግራይ ምዕራባዊ ዞን ተፈናቅለው በሸራሮ 2ኛ ደረጃ ትምህርት ቤት ተጠልለው የሚገኙት የተፈናቃይ ወገኖችም የሚላስ የሚቀመስ አጥተው በፈራረሰው ትምህርት ቤት ታጉረው በሞት ጥላ ስር ህይወት እየቀጠለ መሆኑን በምሬት ይገልጻሉ። ሓራስትኹን ዕውርኹን ትሪዋ ኣለኹም ዘሐመድ እዚያ አብዛ ሐመድ እዚያ አይና እንድቅስ አይነ ስውራን የሆኑ አራሶች በዚህ በመታዩት አፈር ላይ ነው የሚተኙት። ኮበርታ፣ ምግብ፣ ጀሪካን ምንም ነገር የለም። ከምንበላበት የምንተክዝበትና ጾማችን የምናድርበት ጊዜ ነው የሚበዛው። ረፍዓና አካል ጉድ ተብዝና ህብረተሰውን
እኔ እንደምታዩኝ አካል ጉዳተኛ ነኝ። እንደምታዩት አስከፊ ሁኔታ ላይ ነው የምንገኘው። የዓለም ህዝብና መንግስት ምን እየሆኑ ነው? መንግስትስ የት ሄዶ ነው? ነገ የምንተዋትን ትግራይ የሚረከቡ ልጆች የት እንተዋቸው? ምንስ እናርጋቸው? ተው፣ ለሚመለከተው አድርሱልን። ሰብአዊ ሐውገዝ የለም። ሰብአዊ እርዳታ፣ ልብስ የለም። ከሞቱት በላይ ካሉትን በታች ሆነናል። እናም ከዓለም ህዝቦች ተለያይተናል። አፈር ስላለበስን እስትንፋሳችን ስላለ ነው እንጂ በቁም ሙተናል። በንፋስ በብርድ በልመናን የምንገኘው 5 ዓመት ሙሉ ኣብ ክርተትና ዘለና 5 ዓመታት ሙሉ እየተንከራተትን እንገኛለን። እህል ውሃ በማናገኝበት ትምህርት ቤት 12 ቤተሰብ አስተዳዳሪዎች እንደ እንጨት ተረብርበን እንገኛለን። ሌላኛው ሰሞኑን የትግራይ ቴሌቪዥን አሰሳ ካደረገባቸው የመጠለያ ማዕከሎች አንዱ የዓዲ ማሕመዳ የመጠለያ ማዕከል ነው። በዚህ ማዕከል ተፈናቃዮቹ በአሰቃቂ የረሃብ አለንጋ የተገረፉ እንዳሉ በመግለጽ በተለይም አንዲት ህፃን ረሃቡና የመድኃኒት ጦት ተከትሎ በወሊድ ወቅት እናቷን አጥታ የአያቷን ጦት ለመጥባት ስትገደድና አያትየዋም የሚያቀርቡላትን ወተት አጥተው የደረቀ ጦታቸው እንደሰጧት የተመለከትንበት ክስተት የሰቆቃው ጫፍ አመላካች ስለመሆኑ ይጠቀሳል። بحمام دو حمين كوخا تحكم تا يمسكها صرت 5 ዓመት ዝገደፈጡ ለ15 ዓመታት የደረቀጡት ነው ጨንቆኝ ይሰጠዋት። ምን ላድርግ? ባለቤቴና እኔ ሰርተን መብላት አንችልም። በሽተኞች ነን። ምን እናድርግ? እዚህ በረሃብ ተቸግረን ያለ ነው። እየራባት በለቅሶ ውላ ታነጋዋለች። ወተት እንዳልገዛላት በምን አቅሜ? ውሃ ብቻ ነው ምን ሰጣት። አባቷም ባለቤቱ ህይወቷ ካለፈ በኋላ በጭንቀት ጠፋ እና አሁን ላይ ተያይዘን እያለቀስን ነው። እነዚህ ዝግጅት ክፍላችን ያነጋገራቸው በተለያዩ የመጠለያ ማዕከላት የሚገኙ ተፈናቃይ ወገኖች በከፍተኛ ረሃብ ውስጥ እንደሚገኙና ረሃብ የወለደው በሽታ መቋቋም ተስኗቸው አቅም ማጣታቸውን በመግለጽ ዋነኛውና ብቸኛው መፍትሄም የፕሪቶሪያው የሰላም ስምምነት በሙሉነት ተተግብሮ ጥረው ግረው ወደሚኖርበት ወደ ቀያቸው መመለስ ብቻ መሆኑን ይገልጻሉ። ብልመና ዝፍታህ ጸገም ስለዚህ የለ በልመና የሚፈታ ነገር ስለሌለ የዓለም ህዝብ ችግራችንን አይቶ ወደ ቀያችን የምንመለስበት መንገድ እንዲያመቻችልንና አርሰንም እንደንበላ ሊረባረቡልን ይገባል እንላለን። እንከይድ ክትኮዲኩም ንባል ተስፋ ንገብር ሰኔ ይባል ሰኔ ይሐልፍ ጉልበት ይባል ጉልበት ይሐልፍ ትመለሳላችሁ ስንባል ተስፋ ስናደርግ ግንቦት ይመጣል፣ ያልፋል፣ ሰኔም ይመጣል። ተመሳሳይ ነው። ችግራችን ከልክ በላይ ነው። ለጀሪካን 20 ብር ነው ውሃ የምንገዛው። የምናደርገው ቅጡ ጠፍቶብናል። በዚህም ተስፋ ቆራጦች ሆነናል። ስለዚህ መንግስት ችግራችን ለዓለም አሳውቆልን ወደ ቀያችን ብንመለስና አርሰን ሰርተን ብንበላ የሚል ጥያቄ ነው የምናቀርበው። ይህ እንዳለ በየቀኑ የሚሞቱትን ወገኖች ለመታደግ ያልተገደበ የህይወት አድን እርዳታና ሰብአዊ ድጋፍ ማድረግ እንደሚያስፈልግ በማሰብ የበጎ አድራጎት ተግባራትን ተጠናክረው እንዲቀጥሉ ይጠበቃል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም